አሉላችሁ ውዶቼ ዛሬ እንግዲህ አንዳንድ ነገር ልነግራችሁ ነው። አመጣጤ እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እና ነገሩ ምንድን ነው መሰላችሁ? ትናንት እንግዲህ ቪዲዮ ከተለቀቀ በኋላ ልክ ምሽት ያው ታውቃላችሁ አምሽቼ ነው የመጣሁት። ትቀጫለሽ እያላችሁኝ ነው እንግዲህ ቅጡኝ ካላዘናችሁልኝ ማለት ነው። እና ያው ሌላ ቦታ ላይ ሲሆን ታውቃላችሁ ቪዲዮ መስራት አልችልም። እንደውም እኮ እዛ ቤቱኝም ሰርቻለሁ፣ ግን ልክ ልጆች ግዴታ መጠበቅ ካለብኝ ምናምን እዛ ሙዚቃ ስለሚከፍቱ ምናምን ነገር እንደዛ አልችልም ማለት ነው። እና ነገሩ ምንድን ነው ብቻ ይቅርታ ወዶቼ ለማስተካከል ሞክራለሁ። ከዛ ቪዲዮ ከተለቀቀ በኋላ እኔ የታችሁ እንግዲህ ልጅቱን ፍለጋ እንዲተፍ ተፍ ተፍ ስል ነበረ። እንቅልፌ ቶሎ አልመጣኝም ነበረ ማታ ማለት ነው። ምንኛ እንደሆነ አላውቅም። በጣም ብዙ ነገር እያሰብኩ ነበር። በነገራችሁ ላይ እስኪ ምከሩኝ ማርያምን። በቃ ማታ ማለት ነው በተለይ የሆነ አንዳንድ ቀን የማይታሰብ ነገር አስባለሁ። የሆነ በቃ ላደርግ ማልችለውን ነገር ማድረግ ፈልጋለሁ። በጣም ብዙ ነገሮች እኔም በማያገባኝ ነገር ገብቼ ብትክትክ ስል ብቻ ያንም ይህንም ሳወርደው ስጥለው ምን ስለው እንቅልፍ ያልመጣኝ ብሎ ብቻ ከስንት ቆይታ በኋላ እንቅልፍ የመጣኝ ብቻ። ግን በዛም አሉኝ እስኪ ልፈልግ ልጅ እንደዚህም ብዬ ተከትክ ብዬ ገብቼ በቲክታክም በኢንስታግራም በመፈለግ እንግዲህ ልጁን አግኝቻታለሁ ማለት ነው። ሳገኛት እንዲሁም ደግሞ በኢንስታግራሟ ስገባም ደግሞ ያገኘሁት ነገር አለ። ያገኘሁት ምንድነው እንደምታዩት እነዚህ ፎቶዎች አሉ። በኢንስታግራሟ ብዙ ፎቶ የለም፣ ያው እነዚህ ብቻ ናቸው ያሉት ማለት ነው። ሌላ ብቻ የሆነ የተለያዩ አይነት ነው፣ ግን እነዚህ ብቻ ፖስቶች ነው ያሉት። 4 ወር 5 ብቻ ነው የፖስተችው ማለት ነው። እና ከዚህ ልጅ ጋር ድሬ ብላ እንግዲህ ፖስት አደርጋለች ማለት ነው። ይህ ማለት ስጠረጥር ወይ ደግሞ ሲገባኝ ጮኛዋ ነው ልጁ ማለት ነው። እንደገባኝ ከሆነ ልጁ ጮኛዋ ነው፣ ብሩኬ ደግሞ ወንድሟ ነው ማለት ነው። አይ ነው ሁላችንም ያው የታየንን ወይ ደግሞ ያሳዩንን እናምናለን። ይህንን ያው ሰውኛ ባህሪ ያለን ብቻ የሆነ ሰው ፍቅረኛ ነች ተብሎ አምጥቶ ካስተዋወቀን በቃ ፍቅረኛ ነው ብለን እናስባለን። ቴንሽ ብሎ ደግሞ ካስተዋወቀን እህት ናት ብለን እናስባለን። ያ ደግሞ ያኔ መብት ወይም ግዴታ ሳይሆን የተነገረን ነገር ማመን ነው። እዚህ ጋር ልክ ናችሁ ብዬ ባስብም ነገር ግን በጣም ብዙ ነገሮች እያየሁ ስለሆነ አትሳሳቱ ለማለት ነው። በነገራችሁ ላይ እኔ አንዳንዴ እግዚአብሔርን በጣም አመሰግነውና ደስ የሚለ ነገር ምን እንደሆነ ታውቃላችሁ? ነፍሳችን በሰው እጅ አይደለችም። ያኔ ምንድን ነው ሪዝቃችንም በሰው እጅ አይደለችም። ለመሰራችሁ ነፍሳችን በሰው እጅ ብትኖር ኑሮ እስከ ዛሬ እዚህ ምድር ላይ አንድ ሰው አይቆይም ነበረ። እውነቴን ነው የምላችሁ። የሆነ አንድ ሰው 100 በላይ ጠላት አለው። በተለይ ሶሻል ሚዲያ ላይ ያሉ ሰዎች በጣም ብዙ ምቀኞች አሏቸው። ግን እኮ ምንም አድርገዋቸው አይደለም፣ ምናቸው ላይ ደርሰው አይደለም፣ ምናቸውንም ነክተው አይደለም። ብቻ ምንድን ነው ይሄ አንዳንዴ እንዴት ነው ጎረቤት ስትሆኑ የቃላት መለዋወጥ ሊኖር ይችላል። የሆነ ነገር በልጆች ትገናኛላችሁ፣ ልጆች ታውቃላችሁ የሆነ ነገር አድርገው ከጎረቤቶቻችሁ ጋር ያጣሏችኋል ምናምን ነገር። ብቻ አንዳንድ ነገሮች አይጠፉም። ወይ ደግሞ በስራ ባልደረባም ስትሆኑ ስራ ቦታ ላይ አሁን የሚያጋጫችሁ ነገር ሊኖር ይችላል። የሆነ በቃል መለዋወጥ፣ በሀሳብ አለመስማማት፣ ብቻ በብዙ ነገሮች ስለማውቀው ነው ማለት። እናንተ ጎበዝ ከሆናችሁ ላትጣሉን ትችላላችሁ፣ ግን ደግሞ አንዳንድ ሰዎች ያሳስቷችኋል። ችላችኋቸው አልቻልም ይላሉ። ስለዚህ በጎረቤት በስራ ባልደረባ እንደዚህ አይነት ነገሮች ሊያጋጥሙ ይችላሉ። ከዛ ውጭ ግን ሶሻል ሚዲያ ላይ ያየነውን ሰው እንደዚሁ ግግም ብለን መጥፎ ነገር ለምን እንደምናስብበት አልገባኝም እውነት ለመናገር። ለምሳሌ አንድ ነገር ልንገራችሁና ግምጃ የምትባለው ልጅ አሁን ላይ ሳውዲ አረቢያ ነበረች፣ አሁን ላይ ኢትዮጵያ የገባችው ማለት ነው። እውነት ለመናገር ማለት ከመጀመሪያው ጀምሮ አይደለም እኔም ከታተላት የነበረ። ከስንት ጊዜ ጀምሮ መሰላችሁ? የሆነ ጊዜ ነው ከጓደኛዋ ጋር ሆና የሆነ እየዘፈነች ምናምን ነገር የኔ ምንድን ነው የኔ ፍሎር የሆኑ ፍሬንድ የሆኑ ልጆች ሪፖስት አድርገዋት ከዛ አየሁኝ። ከዛ በኋላ አልፎ አልፎ ሪከርድ ማያለው አንዳንዴም ላይቭ ላይ ስትሆን ለ10 ደቂቃ ሆነ ምናምን ብቻ ጊዜ ሳገኝ ቁጭ ያለው ምናምን ነገር ማለት ነው። ከዛ ደግሞ ቦቸ ጋር የሆነ ነገር ሲጀመር ያው ታውቃላችሁ ህዝቡ ጸቦች ምናምን እየመጡ ሲመጡ ሪከርድም እየተደረገ ምናምን ቫይራል እየወጣች መጣች። ከዛ በፊትም ቫይራል የነበረች ልጅ ነች እኔ ባላቅም ማለት ነው። ብቻ ግን ከዛ በኋላ እየቆየ የመጣው ነገር ምንድን ነው ልጅቱን ሲወዷት የነበሩ ሰዎችን መጥላት፣ ብቻ ብዙ ጠላቶች ማፍራትን ቻለች ማለት ነው። ገብቷቸዋል። የሰው ልጅ ለምሳሌ አሁን ሰው የማዳም ቅመም ነች፣ ስደት ነበረ የኖረችው ምናምን ነገር ወደ ሀገር ገብታ የምትፈልገውን ወይ ደግሞ የምትወደውን ህይወት ስትኖር ለምን ሰው እንደተቀየረባት አላውቅም። ያልገባኝ ነገርና በጣም አንዳንዴ ቁጭ ስለ ራሱ እያሰብኩት ያለሁት ነገር ምንድን ነው ለምንድን ነው ማለት ይህ የሆነ ምክንያት ያስፈልጋል። አሁን እች ልጅ አገሯን ገባች፣ ቦቼ ጋር ፍቅር ጀመሩ፣ አብሮ መቀጠል ጀመሩ ማለት ነው።
ሰው ችግራቸው ምንድን ነው? ከዛ በጣም ብዙዎች መሳደብ ጀመሩ ምናምን ምንም ምክንያት ቢያጡ ግንባራም ነች ምናምን እያሉ መጡ ጀመር። እኛ ኢትዮጵያኖች ግማሾቻችን እኮ ግንባራም አይደለን እንዴ? የእኔ ግንባር ራሱ እዚህ አናቴ ላይ እኮ ነው። አናቴ ላይ እኮ ነው። ምንድን ነው አናቴ ላይ ማለት? ጸጉሬ ሂዶ አናቴ ላይ ደርሷል። በጣም የብዙዎቻችን እንደዛ ነው። ስለዚህ ኖርማል ነው። እንደውም ቢገባችሁ በድሮ ጊዜ አሉ ማለት ነው ግንባራም ሰዎች ቆንጆ ናቸው ተብሎ በቁንጅና ውድድር ላይ የሚወዳደሩ ሰዎች ነበሩ አሉ። የምር ማለት ነው። ስለዚህ በዛ ላይ ደግሞ እኛ አናገባት ወይ ለወንድማችን አናገባት፣ ለማንም አናገባትም አይደለ? ሶ ባሏ ከወደዳት ባሏ ተመችቶት እሷን ካፈቀረ እኛ ምን ቤት ምን አገባል እንዴ? እና ደግሞ ልነግራችሁ ፈልገው ነገር የሰው ልጅ አፍንጫ ያስጠላል፣ አይን ያስጠላል፣ ጥርስ ያስጠላል፣ ጸጉር የለ ምናምን ብላችሁ ያን ሰው ከምትጠይቁት ፈጣሪን ጠይቁ። ምክንያቱም ያች ሰው ወይ ደግሞ ያ ሰው ራሱን ራሱ አልሰራም። ገባችሁ? ፈጣሪያችሁ ጋር ትጣሉ። ስለዚህ እናንተ እሷን ከምትጠይቁ ፈጣሪ ጋር ተጣሉ። ወደ ላይ ጠይቁ። ለምንድን ነው እሷ እንደዚህ አድርገ ጸጉር የሌላት ያደረካት ምናምን ብላችሁ ጠይቁ። አሁን በጣም ብዙ ቲክታከር ምናምን አርቲፊሻል ዊግ ነው እንደዚህ እስከ ግንባሩ አምጥቱን ትብለው። ምክንያቱም የህዝቡ ምላስ ስለሚፈራ ሰው እኮ በራስ መተማመኑ እያጣ ያለው የህዝቡ ምላስ ነው። አይታችሁ ከሆነ ግምጃ የጌማ ጊዜ ጸጉሯን ተሰርታ አይታችኋታል። ልክ እንደዛ ነው ሁሉም ሰው እንትን የሚለውና በራሳቸው እንዲተማመኑ በራሳቸው ነገር እንዲያይጡ እንትን በሏቸው። ማለት ምንድን ነው የሚባለው? ሞራላቸውን አትንኩት። ስለዚህ እቺ ልጅ ሀገር ስገባ ጎበዝ በርቺ፣ ለእኛ መንገድ ሆንሽን ምናምን የሚባለው። እንዲሁም ደግሞ አዶናይ ሀገር የገባ ጊዜ ካስታወሳችሁ በጣም ብዙ ነገሮች ተፈጥረው ነበረ ምናምን ነገር። ምክንያቱም እሱ እየመከረ ነበረ ሀገር አትውጡ፣ ሀገራችሁ ለመለወጥ ይችላላችሁ ምናምን እያለ ሰው የተወሰኑ ሰዎች እንትን እያሉ ነበረ። እና የገባኝ ነገር ቢኖር የሰው ልጅ ሀገር ገብቶ ሲለወጥ ወይ ደግሞ ኑ ሀገር ግቡ ሲባል በጣም ብዙ የማይፈልጉ ሰዎች አሉ። ዋይ ሀገራችን ላይ መለወጥ እንችላለን፣ ባንለወጥም እንኳን መኖር እንችላለን፣ እየበላን እየጠጣን ማለት ነው። ስንቴ ወይ ደግሞ እስከ ስንት ዓመት ሰው ሀገር ላይ እንኖራለን። ስለዚህ ተው በቃ መጥፎ ሰው አትሁኑ። በዚህ ልክ የሆነ ሰው አባቱ ገዳይ ጋር ይታረቃል። አባቱ ገዳይን አንዴ ከተታረቁ ወይ ደግሞ ምናምን እንደዚህ እንደጠል እንኳን አይ። ስለዚህ ማንም ሳይደርስባችሁ በዚህ ልክ ባታብዱ ለማለት ያክል ነው። ለምንድን ነው አላቅም። ያኔ በጣም እንትን ሪከርድ እያየሁ ስለነበረ ነው ስለ ግምጃ ምናምን እና ስለ እሷ እያወራ ያለው። ስለዚህ እቺ ልጅ ደግሞ በጣም ቆንጆዬ ደስ የምትል ልጅ ነች። የብሩኬ እህቱ ነች፣ ሚስቱ አይደለችም። ተግባባን። ሶ ምንም አትበሉ። ምንም የማይሆን ነገር የማይደረግ ነገር አታድርጉ። ብሩኬ እንግዲህ እልሃችሁን ሊያስተነፍስላችሁ ነው እንግዲህ እንደዚህ እያደረገ ያለው ማለት ነው። ስለዚህ ካምዳውን ጋይስ። ቅምጥሌን ያታውቃላችሁ። ሲጀመር ራሷን ማንም ጋር ማታወዳድርና ራሷን ከፍ አድርጋ የምታይ ራሷ ከፍ ያለች የሆነች ሴት ምንም አይመስላትም። ገባችሁ? ማንም ሴት ብትመጣ ማንም ሴት ከእሷ እንደማትበልጣ ስለምታውቅ ኬር አይሰጣትም። ተግባባን። ስለዚህ ለቅምጥሌ ኖርማል ነው ነገር። ምክንያቱም ማንም መጣ ማንም ሄደ ከእሷ ጋር መወዳደር አይችልም። ራሳችሁን ከማንም ጋር አታወዳድሩ። ሶ ኖርማል ነገር ነው። ስለዚህ የብሩኬት ማለት ደግሞ የእሷም ምራቷ ነች አይቷ ነች መሰለኝ እንደዛ ነው። ስለዚህ ኖርማል ነው። ይህን ልላችሁ የመጣሁት ባሏ ይሄ ነው። እሺ ቻው፣ በድጋሚ ይመጣለሁ።